እንዴት ደፈሩኝ ይላል። አንዳንድ አባቶችም አሉ ልጃቸውን መጥቶ አንድ ሰው ሲጠይቃቸው እንዴት ግን እሱ ልጅ እኛ ቤት እንዴት ደፈረ ይላል። በበር ነው የመጣው፣ በመስኮች መጣ ይልጅ። በበር የመጣ ሰው ግንባሩን ስመህ ነው እንጂ መቀበል ያለብህ። ልጅን የጠየቀ ሰው እኮ ትልቅ ሰው ነው፣ አክብሮካል፣ አላህን ፈርቷል። ሰው ዛሬ እንኳን ወንድን ለሴት ሴትን ለወንድ ይቀርና ወንድ ለወንድ እንጋባ እኮ ብሎ እየጠየቀ ነው አይደል እንዴ? እንደገና ወደ እንስሳት መለወጥ አለብን ብሎ እንስሳቶች ራሱ እኮ ክልክል የሚያደርጉት ነው። እንስሳቶች ወንድ የሆነ እንስሳ ወደ ሴት እንስሳ እንጂ ወንድ የሆነ እንስሳ ወደ ወንድ እንስሳ እንትን አይልም፣ አይቀርብም። ከእንስሳት በታች ነው ብሎ ይሄን እየጠየቁ ነው። እንዴት እነዛ ቤተሰቦች እነዛ ዘሮች የኛም ቤተሰብ እንዴት ደፈሩን የሚላል ዛሬ ወላሂ በስልክ የተነገረኛል። ዛሬ እንዴት እሱ ልጅ ደፈረን ለምንድን ያሉሽ ስላት አንደኛ 15000 ብር ብቻ ነው ደሞዙ ብሎ አባቴ ያነሱብኝ አለች። ሁለተኛ እንዴት እኛም ቤት እሱ እንዴት ደፈረ? እቺ ልጅ እኮ የጎመን ዘር ያክል ኢማን ልቧ ላይ ስላለ እንጂ እኮ አርግዛ መግባት አቅቷት እኮ አይደለም። በርቺ አብሽሪ እኔ ጨርስልሻለሁ ጉዳይሽን ነው መባል ያለበት። በዚህ የተነሳ ልጆቻቸውን እድሜ የሚያረዝሙ አባቶችም ካለን በየትኛውም አጋጣሚ ፕሮግራም እንከታተል ካለን አንተ ቤት አንኳክታ የመጣች ባባ አንድ ልጅ ሊያገባኝ ሽማግሌ ልላክ እያለ ነው ቀድሜ ልንገር ካለች እንዴት የኛን ቤት ደፈራት በል። መሰረታችን ደግሞ አንርሳ። በአብዛኞቻችን በአንድ ክፍል ቤት ውስጥ ነው ያደግነው አይደል? 9 ሆነን ነው ያደግነው። እግራችን ውጪ አድሮን አይደል ያደግነው? አንድ ብርድ ልብስ ለ9 ለ7 አይደል እንዲያደግነው። ይሄ ሲጎትት ያ ሲጎትት በጫማ ጥፊ እየመታው በቦክስ እየመታው እየወሰርክ በእንዲህ አይደል እንዲያደግነው። እኛም ቤተሰብ ዛሬ 00 መኪና ስለያዝክ ነው እንዴ ነገ ይቀበላል አላህ ከፈለገ። ሁሉም በሱ እጅ ነው እኮ። ኒስትሮ ለምን አይመጣም? አክብሮ ካለ አንተ ትልቅ ሰው ነው ትንሽ ልጅ አይደለም። የኛ ዘር ሚል ካለ ነብዩ አለይሂ ሰላቱ ወሰለም የቁረይሽ ዘር ናቸው። በጣም የሚወዷት ልጃቸው ፋጢማ ናት። ለሷ ያስጠነቅቋት ምንድነው? ያ ፋጢመቱ ቢንቱ ሙሐመድ ሰሊኒ ማ ኡጢኪ ላ ኡግኒ አንኪ ሚን አላህ ሸይአን። አንቺ ሎግ ማረግ ያደረስኩሽ ልጄ ሆይ የፈለግሽውን ነገር ጠይቅኝ እሰጥሻለሁ፣ አላህ ዘንድ ግን ምንም አላደርግልሽም አሏት። አላህ ዘንድ ምንም አላደርግልሽም፣ የፈለግሽው ነገር እንዳባት ጠይቅኝ አደርግልሻለሁ አሏት። የቁረይሽ ዘር ናት እኮ ፋጢማ። ለምን አልተንቀባረችም? አላደረገችም። ዛሬ የኢማም ልጅ ከሆነ የሸኽ ልጅ ከሆነ የኛ ዘር የሚላል አይደል? አንዳንዴ የኛ ዘር እኮ የወልዮች ዘር ነው ይላል። የኛ የሸይጣን ዘር ነው እንዴ? ማንም የሸይጣን ዘር የለም። የዚህ ሁሉ የተሰባሰበው የወልይ ዘር ነው። መስጊድ አይደል እንደገባ ነው። ወልይ ሲባል የሆነው ካባ የለበሱ ዱላ ያዙ ሰውዬ እንዳይመስሏቸው። የሰገደ የሰው ሐቅ ያልበላ ነው ወልይ አለቀ። ይሄ ሁሉ ወልይ ነው። የአላህ ወልይ ስለሆነ እዚህ ቤት የገባው። እኛ ወልይ ለምን አሰግድም ሲባል አይ እኛ አያታችን በደንብ ሰግደውልናል ይላል። አጃይብ። አንዳንዱ እኛ የቃጥባሪ ዘር ነን ይላል። ቃጥባሪን መች አወቃቸው? ብታቃቸው ቃጥባሪ ዘር ነኝ አትልም ነበር። ሰኞና ሐሙስ የማያመልጣቸው የአላህ ባሪያ ነበሩ። የጣፈጠ ምግብ ሲያገኙ አላህ በዚህ ቆንጆ ምግብ ምን ይሉኛል የሚሉ የነበሩ ናቸው። ታሪካቸውን በደንብ ወቃቸው። አላወቃቸውም። ለይል ሰላት አያመልጣቸውም። እንዳንተ 5 ሰዓት አይደለም የሚነሱት። የዚህ ዘር ነኝ መጀመሪያ አዋቃቸው እሳቸውን። እኔ የከድር ዘር ነኝ፣ እኔ የዚህ ዘር ነኝ። የለም ምንም አይጠቅመም። ላንተም ለኔም የሚጠቅመን አላህ እንደው ትንሽ ሰበብ አድርጎ የሚቀበለን ስራ ሰርተን መሄድ ብቻ ነው እንጂ የዚህ ዘር ነኝ የዛ ዘር ነኝ የለም። አብዱል ቃድር ጀላሊን ታሪኩን ብታይ የአላህ ባሪያ፣ ከድርን ብታይ ሱረቱል ዩሱፍ ላይ ሱረቱል ካፍ ላይ ታሪካቸው የተቀመጠ የአላህ ትልቅ ባሪያ። ሳዳ ሰው የምትወደውን ትከተለዋለህ እንጂ እሳቸው የማያውቁትን ልክ በኢሳ ላይ አለይሂ ሰላም እንደተፈጠረ ነው አይደል እንዴ?
ኢሳ ጌታ ነው ሲሉ ኢሳ ግን ነገ የውመል ቂያማ አላህ ሲጠይቀው ምን ይለዋል? አአንተ ቁልተ ሊናስ ተኺዙኒ ወኡሚየ ኢላሂን እኔና እናቴን ከአላህ ውጪ ጌታ አድርጋችሁ ያዙ ብለ እናትን ከአላህ ውጪ ጌታ አድርጉ ብለ ያዙ ብለ ተናግረሃል ሲለው ለኢሳ ወይም ለኢየሱስ አላህ ሰላሙን ያወርድበትና ምንድነው የሚለው? ቃለ ሱብሃነክ አየው ጌታዬ ጥራት ይገባ፣ ጌታዬ ጥራት ይገባ። ቶሎ መልስ ውስጥ እኮ አልገባም፣ ጥራት ይገባ። ኢን ኩንቱ ቁልቱ ፈቀድ አሊምተ ብዬ ከሆነ አንተ ታውቃለህ። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ አንተ ውስጥ ያለውን ያላቅም እኔ ውስጥ ያለው ግን አንተ ታውቃለህ። ባይሆን እኔ ያልኩት አላህን ተገዙ መልእክተኛውን ተከተሉ ከማለት ውጪ ሌላ አላልኩም ይላል። ስለዚህ በመኮፈስ በእንትና ዘር ነው ምን የሚባል የለም፣ በእንትና ዘር ጀነት የሚገባ የለም።